ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ፣ እግዚአብሔር ይመስገን በጣም ደህና ነኝ። ይኸው ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ከች ብያለሁ። ዛሬ መዝሙር አይደለም ይዤ የመጣሁት። ዛሬ በአዲስ ቪዲዮ ለየት ባለ ቪዲዮ ነው የመጣሁት። አንዳንድ ነገሮችን ወደ እናንተ ይዤ እመጣለሁ። አሪፍ የምንላቸውን ቪዲዮ ሰብሰብ አድርጌ መንፈሳዊ ቪዲዮዎች ወደ እናንተ ሰብሰብ አድርጌ መጥቻለሁ። የመጀመሪያ ቪዲዮ እንዴት ነው ጌታን ያገኘው የሚለው አንዱ ከቪዲዮአችን ውስጥ አንዱ ነው። እንዲሁም የተለያዩ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻው ከና ጋር መሆን ብቻ ነው። ቀጥታ ወደ ቪዲዮ እንሂድ። ኢየሱስ ጌታ ነው። እንዲህ ስላየኋችሁ ስለመጣሁ ስለጋበዛችሁኝ ደግሞ እግዚአብሔር በሱ ውስጥ አልፎ ይናገረናል ብላችሁ እኔን ሳይሆን እግዚአብሔርን ስለታመናችሁት ክብር ለኢየሱስ ይሁን። እንደምታውቁት እኔ ምን አለኝና ምን እሰጣችኋለሁ? ያለው እሱ ነው፣ እሱ ይሰጣል። ያው ሁላችሁም ታቆኛላችሁ፣ እውነት ነው። በዚያኛው ዓለም ባለኝ ስራ ግን ወደዚህ ከመጣው በኋላ የሆነ ቀን ድንገት ጴንጤ ሆኜ ሲገኝ ሰው ትንሽ ግር ብሎታል። ምንድነው የሆነ ያለው ብለዋልና ለልባችሁ ረፍት ሲባል ጥቂት ስለኔ እነግራችኋለሁ። ለልብ ረፍት ሲባል ጌታን ያገኘሁት የዛሬ 10 ዓመት ነው። ከዛሬ 2 ዓመት ወደዚህ ማንም አያውቅም ነበር እና ጌታን ያገኘሁት ሰው መስክሮልኝ ወይም ነገሮኝ አይደለም። ጌታ ራሱ መጥቶ አግኝቶኝ ነው። አንድ ቀን ሌሊት እኔ ህልም አይቼ አላውቅም። አንድ ህልም አየሁ። እሱ ህልም አንድ ከዚህ በላይ ከዚህ ከአንጓችን በላይ እጅ ብቻ ነው። በጣም ደሙ ሲንቀሳቀስ እጅ ውስጥ አያዋለው ማለት ነው። በጣም የሚያምር እጅ መታወቂያ ይዞ መጣ። መታወቂያውን ከለሩን ሁሉ አስታውሰዋለሁ። ቢጫ መደብ ነው፣ በነጭ ላሚኔት ተደርጓልና እጁ ሰጠኝ። ተቀበልኩና ሳነበው 3 ርዕስ ነው ያለው። በርዕሶቹ ትይዩ ደግሞ የተጻፈ ነገር አለ። ስም ይልና ሸዋፈራሁ ደሳለኝ መስፍን ይላል ከነ ሀያቴ። የትውልድ ስፍራ ይልና ከታች መስቀሉ ስር ይላል። ቋሚ የመኖሪያ አድራሻ ብሎ በአብ ቀኝ ይላል። እና እኔ ልምድ ስለሌለኝ ስለማላውቅ የሆነ አንድ ነገር ነው ያየሁት። ረሳሁት። ሲነጋ በቃ ተውኩት ማለት ነው። ከዚያ ያው እንደምታውቁት በጣም የምወደው ኦርቶዶክስ ቤት አብረን እንዲሁ ያሳለፈን ወንድሜ አገልጋይ መጋቢ በጋሻው ደሳለኝ በጣም የቅርቤ ሰው ነውና እሱ ያው ከኔ ቀደም ብሎ ያው ጌታን አግኝቷል። ስለዚህ በአጋጣሚ እሱ በጌታ ሆነ የሚል ነገር ሰማሁ እና በጣም ውስጤ ተቆጣ። እንዴት? ስለዚህ እሱን መገሰጽ አለብኝ ብዬ ሄድኩኝ እቤቱ ልገስጸው እና እንደገባሁ በጣም ፊቴ ተቆጥቷል። ያው በደንብ ስለምንግባባ ስሜቴን በቀላሉ መረዳት ይችላል። አንተ ብዬ ልቆጣ ስል ሸዋ እንጸልይ አለኝ። እንጸልይ ምን ይሆናል? ምን ችግር አለው? ጸሎት ክፋት የለውም አልኩት። እኔ ያልኩት ጸሎቱን ፈልጌ አይደለም፣ በጸሎት ውስጥ ያለበትን ሁኔታ እረዳለሁ ብዬ ነው። አንድ ነገር ሲናገር ሰማሁት። በጌታ በኢየሱስ ስም ሲል እኔ ጣሪያ ነክቼ እታች ተገኘ። ከዚያ የሚሆነው ሆነ። ስነሳ በጣም በከፍተኛ ሁኔታ በእድሜ አይቼው የማላቀው ላብ ላይ ተገኘ እና እኔ ውስጥ የነበረው አጋንንት የወጣው በላብ ነው። ከዚያ በኋላ ወደ ቤቴ ሄድኩኝ። ምሽት 4 ሰዓት ነው ቤቴ የገባሁት። ማን እንዳዘዘኝ አላውቅም። ብቻ በልቤ አንድ ነገር ይቃጠል ነበር። ይቅርታ የሚል ቃል ውስጤ በጣም ይነድ ነበር እና ለማውቃቸውና በድያቸዋለሁ ብዬ ለማስባቸው ሰዎች እንዲሁም ደግሞ በድለውኛል ብዬ ለማስባቸው ሰዎች ስልኬን አውጥቼ በሌሊት መደወል ጀመርኩ። ይቅርታ አድርጉልኝ እያልኩ ለሁሉ እና አንድ ጓደኛዬ ልትሞት ነው እንዴ አለኝ።
በእውነት ቃሉ ገብቶኝ አይደለም። ማን እንዳወጣው ቃሉን አሁን ነው የምረዳው። ሞቼ ቆየሁ እኮ አልኩት። ሞትኩ እኮ ስለ ሞትኩ ነው ይቅርታ የምጠይቅህ አልኩትና ለብዙ ጓደኞቼ ምህረት ለመንኳቸው። አለፈ ቀኑ። በማግስቱ ጠዋት ወደ ቢሮዬ ለመሄድ ልብሴን ለብሼ ልነሳ ስል አትውጣልኝ ጌታ። ቁጭ አልኩኝ። ብታምኑ ባታምኑ ከዚያ ጊዜ ጀምሮ ለተከታታይ 2 ዓመት ያጥር ግቢውን በር አይቼው አላውቅም። 2 ዓመት ቁጭ አልኩ ቤቴ። ናይ ሰውዬ ጠፋ። ግማሹ ከሀገር ወጣ ይላል፣ ግማሹ የራሱን ግምት ምናምን ይሰጣል። ቁጭ አልኩ። መጽሐፍ ቅዱስ ጌታ አስተማረኝ። ራሱ መንፈስ ቅዱስ ቤቴ እየጸለይኩ 2ኛ ዓመቱ ላይ ያው በመሃል ጓደኞቼ ይመጣሉ ምናምን ጸልያለን እንደዚህ። 2ኛ ዓመቱ ላይ አሁን መውጣት ትችላለህ የሚል ኮንፈርሜሽን መንፈስ ቅዱስ ሰጠኝ። ወጣሁ። ስራዬን መስራት ጀመርኩ። ማንም አያውቅም ወደ ጌታ መምጣቴን። በኋላ መማር ፈለገ ውስጤ። መጽሐፍ ቅዱስን የበለጠ ማወቅ ፈለግኩና አንድ የቴዎሎጂ ትምህርት ቤት ሄድኩኝ እና ተመዘገብኩኝ እና የእግዚአብሔር ፍቃድ አልነበረም ለካ። ይሄን ብነግራችሁ መንፈሳዊ መስሎን የምናደርገው ነገር ራሱ ያለ ጌታ ፍቃድ አይቻልም። እና መማር አልቻልኩም። በቃ ትምህርቱም አልገባልኝ። እኔም ምንም በቃ ኮምፎርታብል አልሆንኩም። አቋርጦት ከዚያ የጌታ ጊዜ ሲመጣ አሁን ተማር ሲለኝ ትምህርት ቤት ገባው። ቪዥን ዩኒቨርሲቲ ኦፍ አሜሪካ ከሚባል ካሊፎርኒያ ከሚገኝ ትምህርት ቤት በቴዎሎጂ የመጀመሪያ ዲግሪን ከዛ ደግሞ በክርስቲያን ሊደርሺፕ እንደገና አንድ ዲግሪ ወሰድኩ። እሱን ጨርሼ ስወጣ ኤምኬሲ መሰረተ ክርስቶስ ደግሞ ማስተርስን እኔ አስተምርሃለሁ አለችና ስፖንሰር አድርጋ አሁን ሲስተማቲክ ቴዎሎጂ የመጀመሪያ ዓመት ተማሪ ነኝ ማለት ነው በማስተርስ። ባለትዳርና የ2 ልጆች አባት ነኝ። የመጀመሪያው ልጄ ዘንድሮ ዩኒቨርሲቲ ጆይን አድርጓል። 2ኛዋ ልጄ ዘንድሮ 8ኛ ክፍል ሚኒስትሪ 98 አምጥታ ወደ 9 አልፋለች። ስለዚህ እኔ እግዚአብሔር የረዳኝ ሰው ነኝ እና እላችኋለሁ ይሄው ዘና ብዬ በጌታ ቤት በእጁ ላይ አለሁ። ክብር ለጌታ ይሁን። እችን ብዬ ወደምናገረው ነገር እገባለሁ። የዛሬ 20-30 ዓመት በእድሜ ትልልቅ የሆናችሁ ሰዎች ታስታውሳላችሁ። እኔ እንኳን በታሪክ ነው የሰማሁት። ጌታ በልዩ ልዩ አገልጋዮች ትንቢት ይናገር ነበረ። ከውጪ ከማታስቡት ስፍራ ሰዎችን አስነስቼ አሳፍራችኋለሁ ሲል ነበር። በተለይ ሙሉ ወንጌል ቀጠና 2 ይሄው የዚያ ትንቢት ፍሬዎች መተናል። አንድ ነገር ሹር አረጋችኋለሁ። አሁንም እግዚአብሔር ቤት ውስጥ በሚገባው ስርዓትና መንገድ ማንራመድ ከሆነ እንደኔ ጸጉር የሌለው አይደለም፣ ጸጉሩን እዚህ ጋር ያደረሰ ከጫት ቤት ጫቱን ተፍቶ ይመጣል። እግዚአብሔር ልጆች አሉት። እግዚአብሔር ልጆች አሉት። እያስፈራራችሁ አይደለም፣ እናንተም የእግዚአብሔር ልጆች ናቸው። ግን እግዚአብሔር አፍልሶት ይመጣል። አሁን ዝም ያለ ይመስላል እግዚአብሔር አይደል? ጸጥ ያለ መስራት ላይ ነው፣ ስራ ላይ ነው እግዚአብሔር። ስሩን ሲሰራ እኮ አይታይም፣ ውጤቱን ነው የሚያሳየው እግዚአብሔር። እና ድንገት ገልብጦ የሚመጣ ኃይል አለ። ስለዚህ በሁለት መንገድ መጠንቀቅ አለብን። ራሳችንን እያበቃን መሄድ፣ ደግሞ ለመቀበል ልባችንን ክፍት ማድረግ። ክብር ለጌታ ይሁን። እሰይ ጌታ ይባረክ። እንግዲህ የሻፈራው ምስክርነት ይህንን ይመስል ነበር። እንዴት ነው ወደ ጌታ የመጣው የሚለውን በጥቂቱ እንግዲህ ሰምታችሁታል። ቪዲዮውን ያያችሁት አይታችሁታል። ያላያችሁ ደግሞ ይኸው እዚህ ላይ ይዤላችሁ መጥቻለሁ፣ እዩት። እና የሻፈራው አመታት ይህን ይመስል ነበር። እስቲ ደግሞ ቀጣይ ቪዲዮ ምንድነው አብረን እንመልከት። ትንሽ አመት እኮ ነው የምንኖረው፣ ቢበዛ 60-70 አመት ነው አይደለ? እሱንም እግዚአብሔር ከረዳን መቼ እንደምንሄድ እኮ አናቅም። እንሄዳለን እኮ፣ ያቆማል እኮ ህይወት።
ራስን ህሊናን ሽጦ የሚበላ ገንዘብ። እነዚህ የመጨረሻው ዘመን የሰዎች ምልክት ነው። ኢየሱስ ጌታ ነው። ገንዘብን ወዳድ ይሆናሉ። ገንዘብን ለማግኘት ኢቭን ወንድማቸውን ይሸጣሉ። ገንዘብን ለማግኘት ኢቭን የቤተሰብ አባላቶቻቸውን እስከ መግደል ይደርሳሉ። የጭካኔ ዘመን ስለሚመጣ ከዛስ ትምክተኞች ይሆናሉ። ተመኪዎች ይሆናሉ። ባላቸው አቅም ትምክተኛ ናቸው፣ ትዕቢተኛ ናቸው። ባላቸው ገንዘብ፣ ባላቸው ሪሶርስ፣ ባላቸው ዕውቀት፣ ባላቸው ነገር ሁሉ በትምክት ነው የሚመላለሱት። እግዚአብሔርን አያስቀድሙም። እግዚአብሔርን ባላቸው ነገር አያስከብሩትም። ራሳቸው ሰርተው እንዳመጡ ጽድቅንም ቢሆን ራሳቸው እንደፈጸሙ ይመካሉ፣ ይታበያሉ በራሳቸው ስራ። ይሄም የመጨረሻው ዘመን ምንድነው? ምልክት ነው። ኢየሱስ ጌታ ነው። በመቀጠል ደግሞ ትዕቢተኞች ይሆናሉ። ቀጣይ ደግሞ ምን ይሆናሉ ይላል? ተሳዳቢዎች፣ አደገኛ ተሳዳቢዎች ይሆናሉ። ምክንያቱም ስድብ የማን ምልክት ነው? የአውሬው ምልክት ነው። በራእይ መጽሐፍ ላይ እንደተናገረው የስድብ ቃል የተጻፈበት አውሬ ይላል አይደለ? ስለዚህ ተሳዳቢዎች ይሆናሉ። ኢየሱስ አለ እናንተ አባታችሁ ዲያብሎስ ነው፣ የአባታችሁ ልጆች ናችሁ፣ እውነት ከእርሱ ዘንድ የለም እያለ ይናገራል አይደለ? ስለዚህ የዲያብሎስን ስራ አስፈጻሚዎች በምድር ይበዛሉ። ተሳዳቢዎች የእግዚአብሔርን ስም እያነሱ ይሳደባሉ። ኢቭን ቅዱሳንን ብቻ አይደለም በላይ ያሉትን መላእክትን ሳይቀር ይሳደባሉ ይላል እግዚአብሔር ቃል። ይሄን አላያችሁ? አይተናል። ሰዎች ደፋር ሆነዋል። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል። ልክ ናት። ሌላ ምንም እሷ ላይ የሚጨምረው ነገር የለም። የእግዚአብሔርን ስም እየጠሩ ተሳዳቢዎች ይሆናሉ። በጣም የወደድኩት ቪዲዮ ነው። እንደተማራችሁበት ተስፋ አደርጋለሁ። እንደወደዳችሁበት ተስፋ አደርጋለሁ። ስለዛሬ የነበረኝ ቪዲዮ ይህንን ይመስል ነበረ። በሚቀጥለው ሳምንት ወይ በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ይሄን ቤት ሰብስክራይብ እያደረጋችሁ ቤተሰብ ይሆናችሁ ጠብቁኝ። ለሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባባይ